ርብቃ ሆስፒታል ገባች። ራሷን ስታ ሆስፒታል ገባች። ሰራተኛዋ በሰጠቻት ምግብ የተነሳ ራሷን እንድትስት ሆናለች። በእርግጥ ምግቡን አልበላችሁም ነበር። አቤል ባለቤቷ ቶሎ ደርሶላት ነበር። ሰራተኛዋም አቤል አሁን ላይ ዋጋሽን ነበር የምሰጥሽ፣ የተፈጠርሽበትን ቀን እንዴት ረሻ አረግሽ ነበር በማለት አስፈራራት። ሰላም ሰላም ቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ስለምታደርጉኝ ከልብ እያመሰገንኩኝ፣ አዳዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። በስተመጨረሻ አቤል ደረሰላት። ርብቃ በጣም ሰው አማኝና በጣም ትሁት እንዲሁም ልቧ ውስጥ ምንም አይነት ክፋት የሌለባት ናት። በዛም የተነሳ ነው አማቷ በጣም ብዙ ስቃይና መከራ ስታደርስባት የኖረችን ሴት አሁን ላይ ከጎኗ እንድትሆን ስትላት በእጆቿ ልጁን በጣም ጨብጠው ስለነበረ ልጅሽን እኮ ልትገለው ነው፣ አንቺ ዝም ብለሽ ትመለከቻለሽ እንዴ ልጅሽ ሊሞት እያለ በማለት የባሏ ወንድም አስጠነቀቃት። እናቲቱም ልጇን ለመግደል ፈልጋ ሳይሆን ተጸጽታ የሚያደርጉት ነገር አስገርሟት ልጇን ለመዳበስ ነበር የፈለገችው። ነገር ግን የአቤል ወንድም አሁን ላይ የሚፈልገው ቤትና ንብረት ነው። እሱ ሁል ጊዜም ማለቃው ሁል ጊዜም የሚያስበው ስለ ገንዘብ እንጂ ስለ ሌላ ነገር አንድም ቀን አስቦ አያውቅም። ለዛም ነው ኤፍራታን የሆነ ፊርማ አለ ልትፈርም ይገባሻል በማለት የሆነ ጊዜ ብሏት ነበር። እኔም ለማረሳሳት ሳስብ ገና ነኝ ብያቸው ስለነበር ይሄን አዘዙ። አሁን ላይ በጣም ከባድ የሆነው ነገር ቢኖር ይሄ በሽታ ነው። ምክንያቱም የአቤል ወንድም ትልቅ በሽተኛ ሆኗል። ገንዘብና ገንዘብ ብቻ ነው በሽታው። ምንም ማድረግ ካለበት እናቱን መግደል እንኳ ካለበት ምንም ሳይሳተት የሚገል ሆኗል። አሁን ላይ ከባድ የሆነው ነገር ይሄ ነው። በሌላ በኩል ደግሞ ርብቃ አሁን ላይ ሰራተኛዋ ለአንቺ ብዬ እኮ ነው ምግብ የሰራሁልሽ፣ እንዴት እምቢት ያለሽ? እኔ እኮ ለአንቺ ብዬ ለፍቻለሁ በጣም አለቻት። እሷም እሽ ልቅመስልሽ፣ ለእኔ ብለሽ ለፍተሽማ አልተውም ባለቻት ቅጽበት ትንሽ ቀመስ ስታደርግ ነበር ራሷን የሳተችው። ከዛም በፊት በጣም አንድ ሁለት ቀን አሟት ማረፍ ስላልፈለገች ብቻ ነው እንጂ አሟት ነበር። ርብቃ አሁን ላይ የባሏ እናት ልጅ ልዳብስልኝ ነው ብሏ እጇን ወደዛ ስትሰድ ልጇን ጨብጣ በጣም አለቀሰች። ምክንያቱም ይሄን ያህል ጥላቻ ለምን መጣብኝ፣ እንዴት ሳመጣሁት እየተባለ በጣም ብዙ ነገሮች ነበር። ርብቃ በስተመጨረሻ ልትበላ የነበረችውን ምግብ እየሮጠ አቤል መጥቶ አስተዋት። ነገር ግን ርብቃ ከዚህ በኋላ ማንንም አምኔ ምግብ አልበላም። በሌላ በኩል ደግሞ አሁን ላይ አንድ ነገር ቤተሰብ ሆኖ ቢሆን ኖሮ ምን እንደማት ርብቃ በስተመጨረሻ ከሆስፒታል እንደምትወጣና ሐኪሞች ልጇም ጥሩ እንደሆነ ነገሯት። ነገር ግን ባለቤቷ በጣም ተናዷል። ይህንን ነገር መጠንቀቅ ነበረብሽ በማለት ሁሉን ነገር ሊያስጠነቅቃት ፈለገ። ነገር ግን ርብቃ ሰውን ስለምታምንና ምንም አይነት ነገር ይደርስብኛል ስለማትል ጥንቃቄ አታደርግም። እናቷ የባሏ እናት ልጇን ግጥም አድርጋ ያዝ ስታደርገው ልትገልብሽ እኮ ነው በማለት የገዛ የርብቃ የባሏ ወንድም ሁል ጊዜ እንደዛ ይላል። የመሬቱን ወይም የቤቱን ካርታ እስከምሰጠው ድረስ ምንም ከማድረግ ወደኋላ እንደማይልና አሁን ላይ እሱ የሚፈልገው የቤቱን ካርታ እንደሆነ በተደጋጋሚ አይተናል። በስተመጨረሻም የእናቱን ክፋትና ነውር በጣም ይነግራታል ርብቃ። ርብቃም ሁኔታው በጣም ሲገርማት ምን እየሆንክ ነው? እናትህ እኮ እንደዚህ አይነት ክፋት የላቸውም በማለት መልሳለት ነበር። ነገር ግን እኔ እኮ የእናቴን ነውር የምነግርሽ ምን ያህል ጥንቃቄ እንድታደርጊና አንቺ እንድትጠነቀቂ እንጂ እኔ እናቴን እንደዚህ ማለት አልፈልግም ነበር። መጠንቀቅ ካልፈለሽ ግን ልታዩ ትችያለሽ። ይሄ ያንቺ ፍላጎት ነው።
ስለዚህ ምን ጠንቀቅ ካለብሽ ደግሞ ራስሽ መጠንቀቅ አለብሽ በማለት ምላሹን ነበር የሰጣት። በስተመጨረሻ ርብቃ ከሆስፒታል ዶክተሮቹ ጥሩ ላይ እንደሆነችና ነገር ግን ማሰብ እንደሌለባት ነግሮት ከሆስፒታል ልትወጣ ነው። ውዶቼ ላይክ ሰብስክራይብ አድርጉ።